ተሰብራ ያክብር በነፃነት ያመልካሉ ክብርን ላንተ ይሰጣሉ። ተጥሏል የሚከሳቸው ጧት ማታ ያስለቀሳል ተጥሏል ይከሰሳል ጧት ማታ ያስለቀሳል። ፍቅር ያስገርመኛል ፍቅር ያስገርመኛል እኔን ሰው አድርጎኛል ቃል ያስደንቀኛል ቃል ያስደንቀኛል እኔን አስመልጦ ጠላት መርዶን ሰምቷል ጠላት መርዶን ሰምቷል ጠላት እስኪ እንዳበለጠው ማምለጤ ጠላት ማምለጤን አይቷል ጠላት ማምለጤን አይቷል ጠላት ማምለጥ መሾሜን አይቷል ጠላት መሾሜን አይቷል በጭብጨባ ማምለጤን አይቷል ማምለጤን አይቷል ማምለጤን አይቷል ማምለጤን አይቷል መሾሜን አይቷል መሾሜን አይቷል ማምለጤን አይቷል ማምለጤን አይቷል መሾሜን አይቷል። እንዴት ናችሁ? መዘምራን በጣም ተባርኪያለሁ። በቃ ይሄን ነገር ሲጀምር በትንሹ አይደል? እኛም ስንጀምር እንደዚህ ነበር። ይገርማችኋል። የመጀመሪያ አገልግሎቴን ሳገለግል ወንበር ላይ ቁጭ ብዬ ነው ያገለገልኩት። ዘመር ተብዬ የሰፈር ህብረት ሰማይ ምድርን የተከደነብኝ እና መዝሙር ይችላል መዝሙር አለው ተብሎ ከትምህርት ቤት ስመጣ ሃይስኩል ልኛ ነኝ ጎረቤት የሰፈር ህብረት ተዘጋጅቶ ጎረቤት ከኛ ቤት አጠገብ ዛሬ እናዘምር ተብዬ ተጠራሁ። ደነገጥኩ። እኔ ከዛ ቤት ዘምሬ አላውቅም። መዝሙር እሰጣለሁ እንጂ ለኳየር እንደዚህ ምናምን መድረክ ላይ ቆሜ አላውቅም። ከሙዚቃ ጋር እንደዚህ እንትን ብዬ ዘምሬ አላውቅም እና ደነገጥኩ። ሙዚቀኛዋ አጠገብ ሄጄ ቁጭ አልኩኝ። ስለሚጠቅማችሁ ነው እሺ የምነግራችሁ እና ከዛ ተነሳሁ ተዘመረ። ላቤት ተወኝ፣ የተጨነቁትን ጭንቀት ተወኝ። በቃ በጣም ያስጨንቃል። ግን አሁን ለካ እግዚአብሔር ያኔን ዛሬን አይቶ እስቲ አሜን። እነኛን የትሬኒንግ ቀናቶች ነበሩ። እነኛ እኔን የማደፋፈር ጸጋዬን የማውጣት የሆነ ፕሮግራም ነበሩ። ለካ ጌታ ቀስ እያለ መስመር ያስገባኝ እና እንደዚህ ነው። ቀስ በቀስ ነው የምትገቡት። ከዛ በቃ ፍሬን እንደመጠሰ መኪና ነው በቃ የምትሄዱት። ኧረ የት ናቸው እስኪባል ድረስ ሰሜን ጀርመኖች በእሳት ተለኩሳችሁ ትዞራላችሁ። ስለ እናንተ አሜን ብያለሁ። የጌታ ስም የተባረከ ይሁን። አንድ ጸሎት ልጸልይ ከእናንተ ጋር እንቆማለን። ዘካርያስ ላይ የዘካርያስን ትንቢተ ዘካርያስ ስታጠኑ አይናችሁን ግለጡና ይሁን ችግር የለም። ዘካርያስን ስታጠኑ 70 ዓመት እግዚአብሔር የተቆጣት ምድር ነበረች አይደል? ኢየሩሳሌም እና ህዝቡ ተግዞ የት ሄዶ ነበር? ባቢሎን። እስቲ ባቢሎን ነው። ባቢሎን ሄዶ ነበር ህዝቡ ሁሉ። እዛ ባቢሎን ሆነው 70 ዓመት እያለቀ በነበረ ጊዜ የዘካርያስን መንፈስ ነጠቀና አመጣውና ኢየሩሳሌምን ያስጎበኘው ጀመረ። በባርሰነት ዛፎች መካከል ያመላልሰው ጀመረ። በዘንባባ ዛፎች ሲያመላልሰው ያቺ ድሮ የነበረች ያቺ ውብ ከተማ ፈርሳለች። ያቺ ውብ የሆነች ኢየሩሳሌም ድምጥማጧ ጠፍቷል። የዜማ ዕቃ የለም፣ ለቅሶ አይሰማባትም። ዜማ መዝሙር የለም፣ ዘፈን የለም፣ ለቅሶ የለም፣ ምልልታ የለም ይላል። ምንም የሰው ድምፅ የሚባል የለባትም። ጸጥ ረጭ ብላለች፣ ፈርሳለች፣ የድንጋይ ክምር ሆናለች። ከዛ እንደዚህ ይሏል፣ ጌታ ሆይ እስከ መቼ ነው ይህንን ምድር የምትቆጣቸው? እነኝህን ምድሮች ምህረት የማታደርግላቸው እስከ መቼ ነው ብዬ ጠየቅኩ ይላል። ከዛ ጌታ እንደዚህ ያለ ሃሌሉያ ይኸውልህ አለው ኢየሱስ ጌታ እኔ አለው 70 ዓመት ስላለቀ አሁን እግዚአብሔር ኢየሩሳሌም እንደገና ሊያነሳት ፈለገ። ስለዚህ እንደዚህ ያለ
ይመስለኛል አሁን እዚህ የሰሜን ጀርመን የሆነ ዘመን አለፈ። አሜን አለፈ። የመገፋፋት፣ የመቆራቆስ፣ የመራራቅ የሆነ እንደዚህ መባባል ዘመን አለፈና እስቲ አሜን። አሁን በአንድነት መንፈስ እግዚአብሔር ከእናንተ ጋር የክብሩን ጸዳል ባንተ ሊያበራ ዘመን መጣ። ሃሌሉያ። ከዛ እንደዚህ እማትምራቸው እስከ መቼ ነው ሲለው እኔ እኮ ለጥቂት ነበር ልቆጣቸው የነበረው፣ እነሱ ግን ክፋትን አገዟት። ክፋትን አገዙና አለ ቁጣው ረዘመ። የከተሞቹ ላይ ያለው ቁጣ ረዘመ። ነገር ግን አለ እኔ በምህረቴ ወደ ኢየሩሳሌም ተመልሻለሁ። እግዚአብሔር በምህረቱ ወደ ሰሜን ጀርመን ተመልሷል። ወደዚህ ከተማ ተመልሷል። ወደ ሃኖቨር ተመልሷል። ወደ ሃምቡርግ ተመልሷል። ወደ ብሬመን ተመልሷል። እግዚአብሔር በምህረቱ ተመለሰ። ቀኝ እጆቻችሁን ከፍ አድርጉ። እግዚአብሔር በምህረቱ ተመለሰ ብሉ። ወደ ቤቴ ተመለሰ ብሉ። ይሄ እኮ ምልክት እኮ ነው። መዘምራንን እዩዋቸው። በቃ መለምለም ጀምሯል። አሁን ማበብ ጀምሯል። አሁን መንፈስ ቅዱስ መንቀሳቀስ ጀምሯል። አሁን እግዚአብሔር በምህረቱ ወደዚህ ትውልድ ተመልሷል። ወደ ኢትዮጵያውያን፣ ወደ ኤርትራውያን ተመልሷል። ወደ ሰሜን ጀርመን ተመልሷል። ከዛ እንደገና ምዕራፍ 8 ቁጥር 3 ላይ ደግሞ ይመጣና እኔ እግዚአብሔር አለ ወደ ጽዮን ተመልሻለሁ። አሜን። እንደ ሀገር ወደ ኢየሩሳሌም ወደ እስራኤል ተመለሰ። እንደ ሕዝብ ደግሞ ወደ ጽዮን ተመለሰ። አሜን። እግዚአብሔር እንደ ሀገር ለሰሜን ጀርመን ወይም ለጀርመን ቅዱሳን ተመልሷል። አሜን። እንደ ሀገር ተመልሷል። አሜን። እንደ ግለሰብ ደግሞ ወደ ጽዮን ተመልሻለሁ። አሜን። ተመልሷል። ወደ አንቺ ስማችሁን አስገብታችሁ እግዚአብሔር ወደ እኔ ተመልሷል። ንገሯት ለነፍሳችሁ እግዚአብሔር ወደ ያሬድ ተመልሷል። እግዚአብሔር ወደ እኔ ተመልሷል። አጠገባችሁ ያለውን ሰው ስሙን ጠርታችሁ እግዚአብሔር ወደ አንተ በምህረት ተመልሷል። አመስግኑት አሁን። ሃሌሉያ። እግዚአብሔር በምህረት ወደ አንቺ ተመልሷል። ወደ አገልግሎታችሁ ተመልሷል። አሁን ከእናንተ ጋር ሊሰራ ነው። አሁን ከእናንተ ጋር ሊንቀሳቀስ ነው። አሁን ሊጎበኛችሁ ነው። አሁን ዘመን መጣ። ሃሌሉያ። አሁን ዘመን መጣ። እጆቻችሁን አንሱና በልሳኖቻችሁ ጸልዩ። ጌታን እያመሰገነ በምህረት ተመልሷል። ኢየሩሳሌምን ሊለካ ሲሯሯጥ መጣ ጌታ። ሃሌሉያ። ገመድ ይዞ ሲሯሯጥ የነበረው ሰውዬ ወዴት ነው የሚሄደው? ኢየሩሳሌምን ወርዷን ስፋቷን ስንት እንደሆነ አውቅ ዘንድ እለካና እሰፍር ዘንድ መጥቻለሁ አለ። ቀለም ይዞ ነበር፣ የዘይት ቀለም፣ የቀለም ቀለም ይዞ ነበረ፣ ገመድ ይዞ ነበር ሊለካ። ኢየሩሳሌም ከዚህ ይኸውልሽ፣ አንቺ ከዚህ እስከዚህ ነሽ፣ ከዚህ እስከዚህ ነሽ እንዳታልፊ፣ አንተ ከዚህ እስከዚህ ነህ እንዳታልፊ የሚል the spirit of limitation በኢየሱስ ስም ዛሬ የተመታ ይሁን። አስቁመዋል። ኢየሩሳሌም ቅጥር እንደሌላቸው ከተሞች ትሆናለች። ከከብቷ ብዛት የተነሳ፣ ከሕዝቧ ብዛት የተነሳ ቅጥር እንደሌላቸው ከተሞች ትሆናለች። ደግሞ ቅጥር እንደሌላቸው ከተሞች ቅጥር የላትም ብለህ ዘው እንዳትል እኔ በማይታይ በእሳት ቅጥር ቀጥሬያታለሁ። ሃሌሉያ። እግዚአብሔር የእሳት ቅጥራችን ነው። እግዚአብሔር የእሳት ቅጥርሽ ነው። ሜላዲያኖስ ከመንታ ዲግለበን ያስታ the spirit of limitation ይመታ። አንተ ይሄ ብቻ አይደለህም። አንቺ ይሄ ብቻ አይደለሽም። የውስንነት መንፈስ ይመታ። ሰበርኩ በኢየሱስም ከዘመናችሁ ላይ ይሰበር። እናንተ ይሄ ብቻ አይደላችሁም፣ ይሰበር። አንቺ ይሄ ብቻ አይደለሽም፣ ይሰበር። አንተ ይሄ ብቻ አይደለህም፣ ይሰበር። ዳዊትም በእስራኤል ላይ ንጉሥ ሆኖ እንደተቀባ በሰሙ ጊዜ ፍልስጤማውያን ተከማቹ ይላል። ተከማቹ። ዳዊትን 1000 ዓመት ንገስ ሊሉት አይደለም፣ ስጦታ ይዘውለት። አንድ ሰው ሲቀባ ስጦታ ይሰጠዋል። እንደ ነገድ ይሰጠዋል፣ እንደ ግለሰብ ሰው ሁሉ ስጦታ ይሰጠዋል። እንኳን እግዚአብሔር አንተን ቀባልን ብለው ይሰጡታል። በጣም የሚገርመው ፍልስጤማውያን የተከማቹት ስጦታ ይዘውለት መጥተዋል ነበር እና በኋላ ነው ከድል በኋላ ባወጣው ስም ነው የተጻፈልን እና ከእግዚአብሔር ድምፅ ሰማ። በዚህ በኩል አድርገህ ውጣና ግጠማቸው አለው እግዚአብሔር።
በሾላው ዛፍ ላይ ምልክት ሰጠው። እንደ ነፋስ ሽውሽውታ ስትሰማ ውጣ። ያን ጊዜ እግዚአብሔር ጠላቶችህን በእጅህ አሳልፎ ሰጥቷል። ይኸውላችሁ አሁን እግዚአብሔር ጠላቶቻችሁን በእጃችሁ አሳልፎ ሰጥቷል። ከዚህ በኋላ የኋላ ማርሽ አታስገቡ፣ ወደፊት ሂዱ። ድካምንም ቢበሉ አመፅንም ቢበሉ እስቲ ቢበሉ እስቲ ሃሌሉያ እለፉና ሂዱ። እግዚአብሔር ወዳየላችሁ እለፉ። እግዚአብሔር ወዳየላችሁ እለፉ። ዳዊትም ወጣ ይልና ፍልስጤማውያን በኃይለኛ አመታት መታቸው። ከዛ እንደዚህ አለ። ከኔ ጋር በሉት እስቲ ውሃ እንዲያፈርስ በለጡኝና በሉ ውሃ እንዲያፈርስ። ጮክ በሉና እንደ ኃያል ሰው ውሃ እንዲያፈርስ እግዚአብሔር ጠላቶቼን በእጄ አፈረሳቸው። እንደገና ውሃ እንዲያፈርስ እግዚአብሔር ጠላቶቼን በእጄ አፈረሳቸው አፈረሳቸው ሲል የዛን ስፍራ ስም በአልፐራሲም አለው ይላል። በአልፐራሲም ማለት ግድቡ ፈረሰ ማለት ነው። ይኸውላችሁ አሁን ግድብ ፈረሰ። አትሄድም ያለ ግድብ ፈረሰ። አትሻገሩም ያለ ግድብ ፈረሰ። አይሆንላችሁም ያለ ግድብ ፈረሰ። the spirit of limitation ፈረሰ። ጌታ ሆይ እናመሰግንሃለን። የዚህን ህዝብ ኬላ ስለሰበርክ አመሰግናለሁ። ግድባቸውን ስለነድከው አመሰግናለሁ። ስላፈረስከው አመሰግናለሁ። ክብር ለታላቁ ስምህ ይሁን። ተርፎ ያለውን ጊዜ ባርክልን። በኢየሱስ ክርስቶስ ስም አሜን። በጭብጨባ በእልልታ ጌታ ከፍ አርፍ አርፍ በሉ። ክብር ለኢየሱስ ይሁን። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 37 ምዕራፍ 37 እንደዚህ ይላል። እንዲህም ሆነ ንጉሡ ሕዝቅያስ ይህንን በሰማ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርም ቤት ገባ። የቤቱንም አዛዥ ኤልያቄምን፣ ጸሐፊውንም ሳምናስን፣ የካህናቱንም ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ የሄዱ ዘንድ ላካቸው። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሣጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቂስን ቃል አምላክህ እግዚአብሔር ይሰማ እንደሆነ እባክህን አምላክህ እግዚአብሔርንም ስለ ሰማው ቃል ይገሥጸው እንደሆነ ስለዚህ ለቀረው ቅሬታ ጸልይ አሉት ይላል። ይሄ ሕዝቅያስ የይሁዳ ንጉሥ ነው፣ የእስራኤል ንጉሥ ነው። ይሁዳ ማን ነው? ሕዝቅያስ የእስራኤል ንጉሥ ነው። አጠገቡ ደግሞ የአሦር ንጉሥ የሚባል ተነስቷል። የአሦር ንጉሥ በጣም የሚገርም በአስፈሪ በሆነ ቃል መልእክት ደርሶታል። ሰናክሬም ይባላል። በጣም ክፉና ጦረኛ የሆነ አመፀኛ የሆነ ንጉሥ። አሦራውያን እንደሚታወቀው በጦር ስራ በጣም የሚታወቁ ህዝቦች ናቸው። ይሄንን ክፍል ለማወቅ ወደኋላ በሰማ ጊዜ ምን ሰማ ብላችሁ ሲሉ ምዕራፍ 36 ላይ የሚወስዳችሁ አንድ ምዕራፍ ወደኋላ ትመለሳላችሁ። አንድ ምዕራፍ ወደኋላ ሲመለሱ እንዲህም ሆነ በንጉሡ በሕዝቅያስ በአራተኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉ ከተሞች ሁሉ ወጥቶ ወሰዳቸው። ከተሞቹን ምን አለ? እስቲ ወሰዳቸው። ከተሞቹን ወሰደ። የይሁዳን ከተሞች ወሰዳቸው እና የአሦር ንጉሥ
ጋራ ከለኪሶ ወደ ንጉሱ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። እርሱም በአጥቢው እርሻ አጠገብ ባለችው በላይኛይቱ ኩሬ መስኖ አጠገብ ቆመ። የቤቱም አዛዥ የኬልቅያስ ልጅ ኤልያቄም፣ የጸሐፊውም ሳምናስ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እርሱ መጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል፣ ይህ የምትታመንበት መተማመኛ ምንድን ነው? በምን ታምነህ ነው? የእስራኤል ንጉሥ የታመንከው ኧረ ለመሆኑ ምንድን ነው የሚል አንደኛው ምን ታምነህ ነው? እንደዚህ እንዲሁ ቃል ገዛም እያልክ የምትፋንህ ነው? ምን ታምነህ ነው? እጅ አልሰጥም እያልክ የምትፋንህ ነው? ምን ታምነህ ነው ይጠይቀዋል። ይሄ ተሰብሮ ተመልሶ እንደገና የሚወጋውን ቅጥቅጥ ሸንበቆ የሆነው የግብፅ ንጉሥ ፈርዖንን ታምነህ ነው? እሱ አያድንህም ይለዋል። አንድ በጣም የሚያስፈራ ቃላቶችን ይልክበታል። ምን ታምነህ ነው? ይህ የምትታመንበት መታመኛ ምንድን ነው? እኔ ለሰልፍ የሆነውን ምክርህና ኃይልህን ከንቱ ነገር ነው አሉ። አሁንም በእኔ ላይ ያመፅከው በማን ተማምነህ ነው? ሁለተኛም በማን ምን ብለህ ምን ታምነህ ነው? በማን ተማምነህ ነው? አይገርምም? ምን ተማምነህ ነው? በማን ታምነህ ነው? ትሰማኛለህ ብሎ ይለዋል። ይህንን የሚለው አጠገቡ ያሉትን የይሁዳን ከተሞች ጠቅልሎ ከወስዶ ነው። አጠገቡ ያሉትን የይሁዳ እግዚአብሔርን የሚያመልኩ ናቸው እኮ ይሁዳዎች። ቤተልሔም እንደ ቤተልሔም ማለት እኮ ሄደዋል። አሦር ጠቀለላቸው። እየሄድ ጠቀለላል። አሦር በጣም ክፉ ሕዝብ፣ በጦርነት ብረት ሳሊዎች ናቸው። ጦር መሳሪያ በመስራት በጣም የሚታወቁ ሕዝቦች ናቸው። ንጉሱ ደግሞ ሰናክሬም በጣም ጨካኝ ንጉስ ነው። ሰዎችን የሚቀጡበት መቅጣት በጣም ኃይለኛ። እንደውም አንድ ጊዜ እግዚአብሔር እስራኤል በጣም ስታምፅ አሳልፎ ሰጣትና ለአሦር ነው የሰጣት። አሦር ቸንገሬ ነው አለ እግዚአብሔር። አሦር ይቀጣልኛል፣ የገዛ ሕዝቡን እንዲቀጣ ታልፎ የተሰጠው ለአሦር ነው። አሦር ክፉ ሕዝብ ሲቀጣ አይን የለውም። እስራኤል መልሶ ወደ አምላኩ ብሎ ጮሆ ሲመለስ ደግሞ እግዚአብሔር በአሦር ላይ ይነሳ። ይገርማል። በቃ እንደዚህ ነበር የኖሩት። ሲደክሙና ከእግዚአብሔር ፊታቸውን ዞር ሲያደርጉ እግዚአብሔር ወስዶ ለአሦር ይሰጣቸዋል። አሦራውያን ደግሞ አይቀጡ አቀጣት ህዝቡን ይቀጣሉ። ከባድ ማለት ነው። አሁን ተመልከቱ። አሦር ምን ታምነህ ነው? በማን ታምነህ ነው? ምን ተማምነህ ነው? የምትተማመንበት መታመኛ ምንድን ነው? እኔ ለሰልፍ የሆነው ምክርህና ኃይልህ ከንቱ ነገር ነው አሉ። አሁንም በእኔ ላይ ያመፅከው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ ሸንበቆ በትር በግብፅ ትታመናለህን? ሰው ቢመረኮዘው ተሰብሮ በእጁ ይገባል ያቆስለውማል። የግብፅ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። አንተም በአምላካችን በእግዚአብሔር እንታመናለን ብትለኝ፣ አሁን ይኸውላችሁ ይሄ ነው ትጥቅ የሚያስፈታው። አሁን ደግሞ በእግዚአብሔር በአምላካችን እንታመናለን ብትለኝ፣ ይሁዳ አይተማመንም ነበር ወይ? በአምላኩ በእግዚአብሔር አይታመንም ነበር ወይ? ይሁዳ እኮ ይተማመን ነበር በአምላኩ፣ ግን ስላልተመለሰ ታልፎ ተሰጠ ብትለኝ አለው። አንተም በአምላካችን በእግዚአብሔር እንታመናለን ብትለኝ፣ ሕዝቅያስ ይሁዳንና ኢየሩሳሌምን በዚህ
በመቅሰፊያ ፊት ስገዱ ብሎ የኮረብታውን መስገጃዎቹን እና መሠዊያዎቹን ያፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ። የሚቀመጡባቸውን ሰዎችን ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ተዋጊ ሰዎች ካሉ፣ ጦረኞች ካሉ፣ ወታደሮች ካሉ ፈረስ ከኔ ነው። ፈረሱን እሰጥህና መልሰህ እኔን ለመውጋት እሰጥሃለሁ፣ ፈረስ እሰጥሃለሁ እኔን መውጊያ ግን የለህም ይለዋል። ምን አለኝና እንደዚህ ብለህ ደረትህን የምትነፋብኝ? ማነኝ ነው የምትለው አንተ? የሚል ከባድ ማስፈራሪያ ደረሰው። ተቀማጩን እሰጥሃለሁ፣ እንትን ፈረሶቹን እሰጥሃለሁ፣ አንተ ተቀማጭ አምጣ፣ እኔ ፈረስ እሰጥሃለሁ። ተዋጊ ሰዎችን አምጣ፣ ፈረሰኞችን አምጣ፣ እኔ ፈረሱን ከእጅ እሰጥሃለሁ። ሁለት ሺህ ፈረስ እሰጥሃለሁ። ስለ ሰረገሎችና ስለ ፈረሶች በግብፅ ስትታመን ከጌታዬ ባሪያ የሚያንሰው የአንዱን አለቃ ፊት ትቃወም ዘንድ እንዴት ይቻላል? የኔን ትንሹን አለቃ አንዱን አለቃ መቃወም አትችልም፣ አንዱን መቃወም አትችልም ይለዋል። እንግዲህ ይህ ሁሉ ዛቻ አመጣና ይህን ሁሉ ነገር ብሎ በጣም የሚገርመው በሶርያ ቋንቋ ነበር መጀመሪያ። ከዛ ገብተዋል እኮ ህዝቡ መሀል ገቡ። ከፍ ያለ ቦታ ላይ ይቆሙና ህዝቡ ሁሉ እንዲያደምጣቸው ሆኖ በሶርያ ቋንቋ ይናገራሉ። ህዝቡ ጎረቤት ስለሆነ የሶርያ ቋንቋ ይሰማል። የጎረቤት ቋንቋ እንሰማልናል አይደል? ልክ እንደዛ ከዛ ትንሽ ቆየና በዕብራይስጥ ቋንቋ፣ እነሱ አሦራውያን ናቸው። በዕብራይስጥ ቋንቋ ለአሦር ንጉሥ ለሰናክሬም እጃችሁን ብትሰጡ ይሻላችኋል፣ ሕዝቅያስ እግዚአብሔር ያድነናል እያለ አያታላችሁ፣ ከእጄ የሚያድን የለም እያለ ኧረ እባክህ እንደዚህ ይሉታል። ኧረ እባክህ ዝም በል እባክህ ግድ የለም አንተ በሶርያ ብቻ ተናገር፣ ዝም በል በሶርያ ልናገር በዕብራይስጥ ሻሎም እያለ ሰላም ለእናንተ ይሁን ማለት ነው። እሺ ደህና ናችሁ? እና ይህንን ደግሞ የማደርገው አለ አንድ ቁልፍ ነገር አነሳ። ይህንን ዝም ብዬ የማደርግ ይመስልሃል አለ። እግዚአብሔር ራሱ እኮ ልኮኝ ነው። እግዚአብሔር ባይልከኝ ሂድና ምታልኝ፣ ሂድና ቅጣልኝ ባይለኝ ወደ አንተ መመጣ ይመስልሃል ብሎ ነገሩን እንደገና ከአምላኩ ጋር አገናኝበት። በጣም አስጊ ይሄ ነው። በቃ አስጊው ፓርቲ ይሄ ነው። ዝም ብዬ አይደለም የመጣሁት። ምን ሰምተህ ነው? እግዚአብሔር ሂድና ቅጣልኝ ያዝልኝ ብሎኝ ነው። ማንን? ኢየሩሳሌምን። እግዚአብሔር እኛ ላይ ጨከነ። እግዚአብሔር ባሪያዎቹ ላይ ጨከነ። እግዚአብሔር አገልጋዮቹ ላይ ጨከነ። እግዚአብሔር ሕዝቡ ላይ ጨከነ ይመስላል። ካልሰማችሁ ጠላት እሱ ሐሰተኛ የሐሰትም አባት ነው። ውሸታ የውሸት አባት እግዚአብሔር ይገሥጸው። ባለበት ስፍራ ሳትወድቅበት መጥቶ ከአምላካችን ሊያጣላን እግዚአብሔር ነው የተወሽ። እግዚአብሔር ትቶሻል እኮ ብሎ ይልሻል መጥቶ። ምን ከዚህ በኋላ አንቺ ምን እግዚአብሔር ያየኛል ብለሽ ነው እንደዚህ በዚህ ሁኔታ ውስጥ አሁን የምታልፊበት መንገድ እግዚአብሔር ከአንቺ ጋር ያለ ይመስልሻል? እስቲ አሁን እዩ። ይሄንን ሁሉ እንደዚህ ሆነብሽ፣ እንዲደረሰብሽ እንዲሆን አሁን እግዚአብሔር ከአንቺ ጋር ነው ሲል እውነትም ከኔ ጋር አይደለም ትያለሽ። ውሸቱን እኮ ነው። እግዚአብሔር የከፍታ አምላክ ብቻ ሳይሆን የሸለቆም አምላክ ነው። በዝቅታም ከኛ ጋር እስቲ አሜን። እግዚአብሔር ታች ሰፈርም ከኛ ጋር በከፍታ ላይ ስንሄድ ብቻ ስንጾም ስንጸልይ ብቻ አይደለም፣ ስንደክምም በዛ በጠንካራ እጁ ይዞናል። አሜን። ህዝቡን አይጥልም እግዚአብሔር። እግዚአብሔር ርስቱን አይጥልም፣ ለማላገጫም አይሰጥም። ስለዚህ ለጠላት ፉከራ፣ ለጠላት ዛቻ ታልፎ የተሰጠ መሰለው ሕዝቅያስ። ያን ጊዜ እንደዚህ አለ፣ ወዮ አለ። ልብሱን ቀደደ። ምዕራፍ 37 ልብሱን ቀደደና ወደ ቤተ መቅደስ ገባ።
ምን አለ? ልጆች የሚወለዱበት ጊዜ ደርሷል። ይህ የመከራ የተግሳጽ የተለፋ ቀን ነው። ልጆች የሚወለዱበት ጊዜ ደርሷል። ለመውለድ ግን ኃይል የለም። እሱ ነው ኃይል የለም ያለ። አንዲት ሴት ለመውለድ ምን ያስፈልጋታል? እስቲ ኃይል በሉ። ኃይል ያስፈልጋታል አንዲት ሴት። ለዚህ ነው የምጥ መርፌ የሚሰጣት ኃይል ስታጣ። ሁለት ነርሶች አሉ። ሚድዋይፍ፣ አንደኛዋ ሚድዋይፍ ናት፣ አንደኛዋ ደግሞ ኖርማል ነርስ ናት። ኖርማል ነርሷ የምጥ መርፌ ይዛ ትመጣለች እና እኛ ሀገር አላውቅም፣ ትንሽ መንጨቅ የሚያደርጋቸው ነርሶች አሉ። ምንጭቅ የሚያደርጉ በተለይ እርጉዞችን የሚያመናጭቁ። ኢትዮጵያ ውስጥ ወልዶ የሚያውቃል? ወዞች አልወለዳችሁ? ወልደሻል? አላመናጨቁሽም? ትንሽ ያመናጭቃሉ በጣም። እኔ አንዴ የመጀመሪያ ልጃችን ሲወለድ ከአንዲት ነርስ ጋር ልጋደል። አንቺ አሁን ነርስ ነሽ? ምንድን ነሽ? አትጩሂ ትያታለሽ። ትጩህ እንጂ አሟት እኮ ነው። መጮህ ነው። ጩሂ። አሜን። ኢየሱስ ያድናል። ጩህ ያልኩ መቶ ምንጭቅ የሚያደርጉ ነርሶች አሉ። ምንጭቅ የሚያደርጉ አትጩሂ፣ ምን ትጫያለሽ? ከዛ ደግሞ መርፌ ረጅም ትልቅ መርፌ ይዘው ይመጣል። እንደዚህ ያደርጉታል። መታ ምን ዙሪ። ከዛ በእናንተ ሴቷ እያማጠች ጎን ወይኔ እያልስ ዙሪ ብሎ እንደገና ከኋላ እና መንፈሳዊ ዓለምም እንደዚህ ነው። መንፈሳዊ ዓለምም እንደዚህ ነው። በእናንተ ላይ የሚታዘዙ ነርሶች አሉ። ሁለት አይነት መርፌ ይዘው የሚመጡ የሚወጉ ከጀርባ ጠዋ ሲያደርግ ወይኔ ጌታ የሚያንበረከቱ። አንደኛዋ ደግሞ አለች ሚድዋይፍ አዋላጅ፣ ግፊ፣ አይዞሽ፣ ደርሱ፣ በቃ ትንሽ ነገርሽ ግፊ የምትል እና ሴት ለመውለድ ምን ያስፈልጋታል? ኃይል ያስፈልጋታል። ይሄ ነው የጠፋው። ኃይል ጠፍቶ ነበር። ኢየሩሳሌም ልትወልድ፣ እስራኤል ልትወልድ የመጨረሻ ምጧ መጥቷል። ግን ደግሞ ኃይል የለም። ልጆች የሚወለዱበት ጊዜዋ ሁሉ ወሯ ገብቷል። ግን ኃይል የለም። ከዛ እግዚአብሔር ላይ በጣም በክፉ ሲያላግጥ የነበረው ሰናክሬም ራፋስቂስ መጥቶ ነበረ። ይዞ የመጣው ደብዳቤውን በቃሉ ሲያውጅ የነበረው ነቢዩ በቤቱ ሆኖ ሰምቶታል። ከእግዚአብሔር የሚሰወር የለም። ግን ነቢዩም ሰምቷል። ራሱ ነው ነቢዩ። እግዚአብሔር በመንፈስ ዓለም አሰማው። አሜን። እና እስቲ ሄዳችሁ ባካችሁ የአሞጽን ልጅ ነቢዩ ኢሳያስን እስቲ ጠይቁት፣ አምላኩ ሰምቶ እንደው ይፈርድ እንደሆነ። እየተገዳደረው ያለን ማን እንደሆነ እኮ አላወቀም። እኛ እግዚአብሔር አለን እንላለን፣ እሱ ደግሞ እየፎከረብን መጥቷል። አሁን እገዛችኋለሁ፣ ጠቀልላችኋለሁ፣ እጎርሳችኋለሁ እያለ እንዴት ነው የምናመልጠው እያለ ባለበት ሰዓት ሄዳችሁ ለጌታችሁ እንደዚህ ይበሉት እስቲ። አሜን። ልጆች የሚወለዱበት ጊዜ ደርሷል። አዎ ደርሷል። ለመውለድ ኃይል አለ። እስቲ ኃይል አለ በሉ እስቲ። ቀኝ እጃችሁን ከፍ አድርጉና ኃይል አለ በሉ እስቲ። ኃይል አለ። የጀመራችሁትን ለመጨረሻ ኃይል አለ። ለመሻገር ኃይል አለ። እግዚአብሔር ያየላችሁ ሰፈር ለመድረስ ኃይል አለ። ብቻችሁን አይደላችሁ። የኃይል በጀት አለ። ከዛ እንደዚህ በሉት አለ። እኔ እግዚአብሔር በእኔ ላይ የተናገረው የስድብ ቃል ሰምቻለሁ አለ። የሰደበው እናንተን አይደለም እኔን ነው አለ እግዚአብሔር። እነ ሕዝቅያስን እነ ምናምን የእስራኤልን ዞር አደረገና እስራኤልን ከኋላ አደረገና እግዚአብሔር ራሱ መጣ። አሜን። ስለኛ ፊተኛ ሆኖ የሚዋጋልን ጌታ ስሙ የተባረከ። እኛን ተዋችሁ አላለም አንድ ኢየሱስ ትዝ ይላችሁ። እነሱን ተዋችሁ። ማንን ፈለጋችሁ? ኢየሱስ እኔ ነኝ ሲላቸው ወደኋላ እኔ ነኝ ሲላቸው፣ ይሄ እኔ ነኝ የሚለው ዝም ብሎ እኔ ነኝ አለ። እኔ ነኝ ያህዌ፣ እኔ ነኝ አምላክ፣ እኔ ነኝ ጌታ።
አሜን። እኔ ነኝ ሲላቸው እኔ የተገለጠበት አንዱ ስም ጌታ ይባላል። ለዚህ ነው እኛ እኔ እንድንል የማይፈቀድ እሱ ነው። እሱ ብቻ እኔ ነኝ ይበል። አሜን። እዚህ ሰፈር እኔ እንዳትሉሽ እኔ መዝሙር አምጥቼ እኔ እንደዚህ አድርጌ እኔ እንደዚህ አድርጌ አገር ሰዎች እኔ የተወጋዩ እሱ በሉሽ ጌታ ይባላል። እና ወሬኞች መጥተው ወደዚህ ወደ እስራኤል ጭራሽ አይመጣም ማለት ነው። መለሱ ሄዳችሁ አይዞህ አትፍራትም በቃ ባሉት ለጌታችሁ ለማ ለሕዝቅያስ ለንጉሡ ሕዝቅያስ አትፍራ በሉት። ወሬ ሰምቶ ወደ ምድሩ እንዲመለስ አደርገዋለሁ፣ በዚያም እንዲሞት አደርገዋለሁ አለ እግዚአብሔር። ሄደና ሰውየው በገዛ ልጆቹ ነው ተወግቶ የሞተው። 185,000 አንድ መልአክ ሆኖ ሸቅ ብሎ 185,000 ጭጭ አደረገለት በሰከንድ። የእኛ አምላክ ሲዋጋ እንደዚህ ነው። አሜን። አይነሳ እንጂ እግዚአብሔር ከተነሳ እስቲ አሜን። እግዚአብሔር ይነሳ፣ ጠላቶችስ እስቲ በተኑ አይበተን ነው የሚሉት። ጌታ ይባረክ። ከዛ ይሄ እንደዚህ ሆነ። እግዚአብሔር ወሬኞች መጥተው እንዲነግሩት አደረገ። ወሬ ሰማ ይላል። ከዛ ወደ ምድሩ ተመለሰ። ሊመጣ የነበረው ሰውዬ ወደ ምድሩ ተመለሰ። በምድሩ ተወግቶ ሞተ። እናንተ ሙሉ ምዕራፍ አንብቡት። እስራኤል ወለደች። አሜን። እግዚአብሔር እንዳያት ሆነች፣ እንዳየላት ሆነች። ጌታ ይባረክ። አሁን ይሄ እንዳለ ይሁንና ኃይል አለ ልላችሁ ነው። ይህንን ኃይል ግን መሞላት አለብን። ለዚህ ነው ሐዋርያ ሥራ ምዕራፍ 1 ላይ ጳውሎስ ማን ነው የዕብራውያን ጸሐፊ፣ የሐዋርያ ሥራ ጸሐፊ ማን ነው? ሉቃስ ለቴዎፍሎስ ይጽፍለታል። ቴዎፍሎስ መጀመሪያ አስቀድሞ እግዚአብሔር ያደረገውን እጽፍልሃለሁ ይለዋል እና እንዲህ ተፈጠረ እንደዚህ ሆነ ምናምን ካለ በኋላ 40 ቀን ከትንሣኤው በኋላ ኢየሱስ ክርስቶስ እየታያቸው በብዙ ማስረጃ ስለ እግዚአብሔር መንግሥት እየነገራቸው እየታያቸው በብዙ ማስረጃ አስተማራቸው። ስለ እግዚአብሔር መንግሥት ከተተባቸው ይህን ሁሉ እያላቸው እነሱ ተመልሰው ምን ይላሉ መሰላችሁ? ለእስራኤል መንግሥትን መልሰዎች ነው እሱን አይደለም መጀመሪያ ሰሙኝ። አሁን እሺ ሰሙኝ፣ እሺ ቀጥል አሜን ይሉታል። አሜን ይሉትና ቀጥሉስ እኔ ምን ነው ጌታ ሆይ ለአንዱ ዛቤቱ ይወጣል። ቆይ ለእስራኤል ግን መንግሥት አትመልስም? 3 ዓመት ተኩል ቀጥቅጦ አስተምሮ በሪገሩ ከትንሣኤ በኋላ ሞትን ድል አድርጎ ተነስቶ አስተምሯቸው አሁንም እጅ አውጥተው የሚጠይቁት ጥያቄ መንግሥትን መቼ ትመልሳለህ? ከዛ እንደዚህ አላቸው። አንድ ነገር ሊገራችሁ ቁጭ በላላችሁ ይውላችሁ አለ። ኃይልን ሳትቀበሉ ከዚህ ከኢየሩሳሌም እንዳትወጡ ኃይልን መጀመሪያ ተቀበሉ። እዚህ ስፍራ ላይ ኃይልን ተቀበሉ ይላችሁ። እነሱ ኃይል ምን እንደሆነ አላወቁም። ኃይልን ተቀበሉ ይላችሁ። ከኢየሩሳሌም ኃይልን ሳትቀበሉ ደግሞ እንዳትወጡ። ከዛ ሐዋርያት ሥራ በጣም በሚገርም በበዓለ 50 መንፈስ ቅዱስ ወረደ። ኃይልን ተቀበሉ 122 ትዛላችሁ። ከዛ ጴጥሮስ ተነሳ። በገረድ ፊት የካደው ጴጥሮስ በዛ ሁሉ ሺህ ሕዝብ ፊት በተለያዩ ልሳኖች ሲናገሩ ሰው ገና ከጠዋቱ 3 ሰዓት ነው። እንዴት ሆኖ ነው በጠዋት እንደዚህ ጉሽ ጠላ ጠጥታችሁ ሰከራችሁ የምትሉ? ተመልከቱ አለ። ይሄ የመንፈስ ቅዱስ ስራ ነው፣ በነቢዩ በኢዩኤል እንደተጻፈ። እስቲ አሜን። እግዚአብሔር የተናገረው ያ የተስፋ ቃል ይፈጸም ዘንድ ይህን አደረገ። ያ ዛሬ የተነገረው ትንቢት ዛሬ ሥጋ ለበሰ። እስቲ አሜን። ኃይልን ተቀበልን አለ። አሜን። እናንተ የሰቀላችሁት እያለ ስለ ኢየሱስ ማውራት ጀመረ። ክብር ለኢየሱስ ይሁን። እናንተ የሰቀላችሁት እግዚአብሔር የሞትን ጣር አጥፍቶ በ3ኛው ቀን ከሙታን አስነሳ። እስቲ አሜን። እሱ ደግሞ ሰብስቦ አስተማረንና ጥቂት ጠብቁ፣ ትንሽ ጠብቁ፣
የሆነ ነገር ይሆናል፣ ኃይል ትሞላላችሁ፣ መንፈስ ቅዱስን ትቀበላላችሁ ብሎን ሄደ። ይኸው ከ10 ቀን በኋላ መንፈስ ቅዱስ በእኛ ላይ መጣ፣ ወረደ። ዛሬ የምታዩት ጉሽ ጠላ ጠጥተን ሳይሆን በነቢዩ በኢዩኤል የተጻፈው የትንቢት ቃል በእኛ ተፈጽሟል። አሜን። ከዛ በኋላ በተለያዩ ልሳኖች አሁን ለምሳሌ እኔ ጀርመንኛ አልችልም፣ ጌታ ይባርክ። ጣሊያንኛ አልችልም፣ ግን ሄጃለሁ። ጣሊያንም ሄጃለሁ እና እንደዚህ የተለያዩ ከተሞች ሄጃለሁ፣ ሀገሮች ለዚህ አውሮፓ ላይ። በጣም የሚገርማችሁ ልክ እናንተ አሁን እዚህ ኢትዮጵያን ተበታትነን እንደምንኖር ጀርመንኛ አሁን እዚህ ጋር አሁን ዶክተር ገዝተሽ ጀርመንኛውን ጥጥት አድርገህ ይዘኸዋል። አንድ ገጠር ውስጥ እዛ ወለቀ ሄደ ኮንፈረንስ በጀርመንኛ መልእክት ቢመጣልህ ይሄ ጀርመን ነበር ጠጋ ብለን ይሄን ወንድም ጀርመን ምን ያህል ኖርሃል ብላ ጠይቀው። እናንተ እነኛ ያልተማሩ የገሊላ ሰዎች እኮ ፐርፌክት ልሳን ካፋቸው ሲወጣ በተለያዩ ሀገር ቋንቋዎች፣ በአውሮፓ ሀገር ቋንቋዎች፣ በሊቢያ ቋንቋ፣ በዓለም ቋንቋ እስቲ አሜን። የእግዚአብሔርን ታላቅነት መንፈስ ቅዱስ መድረክ ጀመረ። ሰው ሁሉ ይነካ ጀመረ። ሰው ሁሉ ዝም ብሎ ተራቃል አይደለም። እስቲ አሜን። በመንፈስ ቅዱስ የሆነ ቃል ሁሉም ቷ አላወቁም። ትንቢትን ይሄ ልሳን ተናጋሪዎቹ ራሱ አላወቁም። ምንኛ እንደሆነ አያውቅም። ዝም ብሎ ጫናው ይላል። በእኛ ሀገር ቋንቋ አንዳንዱ እኮ ብዙ ከፍሎ ነው የሚማረው። አንዳንዱ ብዙ ሀገር በቆይታ ነው የሚማረው። የመጡ አይሁዶች በሙሉ 3000 ሰው ጌታን ተቀበለ። ኃይልን ተቀብለው ወጥተው እግዚአብሔር አንድ ጊዜ ድል በድል አደረጋቸው። ከዛ በኋላ ጥላቸው ይፈውስ ጀመር፣ ጨርቃቸው ይፈውስ ጀመር፣ ያፋቸው ቃል ይፈራ ጀመር። እነ ጴጥሮስ ሲመጡ ሰዎች ይንቀጠቀጣሉ። ታምናላችሁ? እስቲ አሜን። አሁን እኮ ጠላችን ተገፏል። አሁን እኮ ምን ታመጣለህ ምናምን ተብሎ ሸሚዝ ተሰብስቦ ምናምን ልቅጠም ሁሉ ሚላል አይደል? ይሄ ገጥሞና እና አንዳንዱ እና ምንድን ነው ኃይል ያስፈልገናል። የሆነ ነገር እዚህ ሰሜን ጀርመን ላይ ሊወለድ ያለ ነገር አለ። ግን ኃይል ያስፈልጋል። ኃይል ጠርሶ የሚያስወጣ ሰቅሮ የሚያስወጣ አሜን። ወደ ታየላችሁ ወደ ደስተኛችሁ የሚስብ ኃይል ያስፈልጋል። እና ሕዝቅያስ እንደዛ እንደሆነ መዝሙር 59 ላይ እንሄድና ይህ ክፍል በጣም ጥልቅ ሚስጥር ያለበት 456 ገጽ መዝሙር 58 በቅንፍ 59 ይሄ ዳዊት እግዚአብሔር በደንብ ስሙኝ ይውላችሁ። አንደኛ ሳሙኤል ምዕራፍ 16 ዳዊት ተቀባ። ልክ ነኝ? አንድ ቀን እግዚአብሔር መጣና ወደ ሳሙኤል ለናቁት ለሳኦል እስከ መቼ ታለቅሳለህ? ወደ ቤቴ ውረድ፣ ወደ ቤቴ ውረድ። በዚያ ሰማ አዘጋጅቻለሁ ትቀባልኛለህ አለው እግዚአብሔር። እውነት ሳኦል እኮ ዙፋኑ በዘይትን ቀንድ ያዝና ሂዳሉ ላከው። ምዕራፍ 16 ላይ ጠዋት ነው እንደዚህ ላሉ ለመዘምራን ሳካፍላቸው ነበር። ምዕራፍ 16 ላይ ዳዊት ከእረኝነት ስፍራ ተጠርቶ በቁምጣ በበረባሶ ጫማ አለንጋውን ይዞ በትሩን ብቻ ይዞ መጥቶ ተቀብቶ ሄደ። አሜን አሜን። ምዕራፍ 17 ላይ እስቲ ይህንን ሂድና ስለኔ ኤልያብ አድርስ ተብሎ ምሳቃ ይዞ ሄዶ ሲደርስ ጎልያድ ሆዬ ይበላል፣ ይጠጣል፣ ይፎክራል፣ ፑሻፑን ሰጥቶ ይበላል። እስቲ ወንድ የሆነ ይግጠመኝ ይላል። ድንገት ዳዊት ሲመጣ ጎልያድ እየፎከረ ምን አይነት ድንቅ መጋጠም ነው ወገኖቼ! ስፍራዎቹ በእንግዶች ቢያዙ ይሄ ስፍራ ቢያዝ ይሄ ፑልፒቱ እግዚአብሔር ደጁን ሁሉ ፑልፒት አድርጎ ይሰጣል። አሜን አሜን። ይሰጣችኋል እኮ ብላችሁ ብቻ እናንተ ሁላችሁ ቻርጅ አድርጉ፣ ተቀበሉ፣ ኃይልን ተቀበሉ፣ ከእግዚአብሔር ጋር ዋሉ፣ እደሩ። ያን ጊዜ
እግዚአብሔር በገባችሁበት ቦታ ባኖፍ ውስጥ ጅኒ ይጮሃል ሲያያችሁ ሄዱታ ሰው ይሰበሰባል። ከዛ በኋላ ናስወጣው። አንድ ጊዜ እናቴ ደወለችልኝ። እናቴ ስትደውል እኔ ትልቋ እህቴ ጋር ነበረ የሚኖረውና ኮተቤ ያሬድዬ አለች። አቤት የት ነው ያለኸው ስትለኝ በአጋጣሚ ከነሀኒ ሰፈር አካባቢ ደርሼ ነበረና ሀኒ ከመገናኛ ወደ ኮተቤ እየሄድኩኝ ነው። እናቴ ደግሞ ላምበረት ናት። ላልፍ ስል የት ነህ ትለኛለች። አሁን ነሀኒ ሰፈር ጋር ሆኜ ነው የደወለችልኝ እና ታክሲ ውስጥ ነው። ወዴት ነው የምትሄደው? ወዴት እየሄድክ ነው? የት ነህ ስትለኝ ወደ ኮተቤ እየሄድኩኝ ነው። ከየት? ከመገናኛ። በቶሎ ውረድና ነው እና አንድ እህቴ ልጅ አለ ምናልባት እሱ ረብሾ ይሆን እንዴ ብዬ ስርዓት እንዳስይዝላት እንድቆጣላት ፈልጋለሁ ብዬ ሄድኩ። ስሄድ ለ5 ሰዓት እሷ ያከራየቻቸው ቤተሰቦች አንዲት ሰራተኛ አለቻቸው። ለ5 ሰዓት ቢሉት ቢሰሩት አጅሬው አልወጣ ብሎ አንተ አገኛለሁ ይላል። ይዝታል፣ መንፈሱ ይፎክራል። ከዛስ ሽቶ አምጡልኛል። ሽቶ ተሰብሮ ጠጣ። ያው ቻል ማለት የከሰል ፍም በላች። ፍም ከሰል ጥቁር የሌለ እሱን እያነሳች ቁርሽ ምላሷ አይቃጠል፣ እጇ አይቃጠል፣ አጋንንቱ በውስጧ ሆኖ በቃ ፈሯት እና ምን እናድርግ ምናምን እያሉ ሳለ ነው እናቴ ደወለችልኝ። ለ5 ሰዓት ያህል ግን ተገዳድሯቸው ነበር። ጎልያድ እስራኤል እንደተገዳደረ ለ5 ሰዓት። ከዛ እኔ ተጠራው ሄድኩኝ። ምንድን ነው ሰው ኧረ እንደው አጅሬ እዚህ ያስቸግሯል። እናቴ ያኔ በጌታ አልነበረችም፣ ግን ታውቃለች። እስቲ አሜን። ከኔ ጋር የሆነ ነገር እንዳለ አውቃለች። መጨረሻ ላይ እናቴ በጌታ ልጅ ሆና ነው ወደ አባቷ ያሄደችው። እናቴ በጌታ ልጅ ናት። እስቲ አሜን። ጌታ ክብሩን ይውሰድ። ከዛ ልክ ስመጣ መንፈሱ ይላል ማናንተ ተነስ ነው። በፊት እኛ ምናምን ሲሉ የነበሩ በሙሉ በቃ ሲታገሉት ምን ሲሉት የነበሩ ተነሳ፣ ተንበረከከ እና እንደ እንትን ማየት ጀመር። ይሄ ሰውዬ ምንድን ነው? ተንበረከከ፣ እጁን ወደ ላይ አደረገ። ከዛ መጽሐፍ ቅዱስ አምጧል። መጽሐፍ ቅዱስ ነው ያጠፋሁት። እዚህ ውስጥ ያለው አጋንንት አሁን ይወጣል። ግን ወጥቶ ብዬ እንደው ብላቸው ኖሮ ጥሩ ነበር። እናንተ ውስጥ እንዳይገባ ብላቸው ጥሩ ነበር። ጌታን ማስቀበል ይችል ነበር። ያንዳንድ ሳይገባ ብላቸው ስርዓት ይዘው ይመጡ ነበር። ያንን ጥበብ አልሰጠኝም በወቅቱ። ግን በጣም የሚገርመው በቃ 10 ደቂቃ ማልሞላም አጭር ቃል አካፈልኩኝና ይሄ የሚወጣው በሰማይ በምድር ከምድር በታች እግዚአብሔር ያንን ከፍ ከፍ ባደረገው አሜን። በራሱ ኢየሱስ ክርስቶስ ጌታ እንደሆነ ለሚመሰክርለት ለዚህ ስም ተንቀጥቅጦ ታዞ ይወጣል። በኢየሱስ ስም ያጋንንት ይወጣል። በቃ እጄንጫሙ 1 ደቂቃ ወጣ። ስትነሳ አለ ትንሽ 17 ምናምን ዓመቱ አጋንንት ወጣ። ጌታ ይባላል። ከዛ በኋላ ተደነቁ። ደስ አላቸው። ጌታን የምትቀበሉ ብዬ ያኔ ነበር ሳይወጣ በፊት አለበለዚያ ያዘዋለሁ ብላችሁ እጅ ትከሻ ተባባል ተሰጠኝ። የሚያን አንድ ወንድም ግን እንደዛ አርጓል። እዚህ ውስጥ ያለው መንፈስ እንዳይገባባት ጌታ ብሎ ጌታን አስቀብሏቸዋል። ለራሳቸው ጥቅም እኮ ነው። ኢየሱስ ያድናል። ግን የእግዚአብሔር ማዳን አይቷል። ምዕራፍ 17 ላይ ጎልያድን ሄዶ ጣለ። የእስራኤል ተግዳሮት የነበረው የእስራኤልን አምላክ የተገዳደረው የጭፍሮችን አምላክ በተገዳደርከው በእስራኤል ጭፍሮች አምላክ ስም መጣብሃለሁ ብሎ ገለበጠና ጣለው። ጭንቅላቱን እንደዚህ ይዞላቸው የማይታመን ነው። እኔ የገረመኝን አንድ ነገር ነው። ወንድምየው ኤልያ አይታችኋል። አንተ የአባትህን በጎች ጥለን የመጣኸው የልብህን ክፋት አውቀዋለሁ ሲለው ዳዊትም ዞር አለ ይላል።
እግዚአብሔር እንደ ልቤ ይለዋል። ኤልያብ ደግሞ የልብ እንቅፋት ይለዋል። ማንን እንመን? ጌትዬ ነዋ። እግዚአብሔር እንደ ልቤ ይበላል። ማንም የፈለገውን ይበል። እግዚአብሔር እንደ ልቤ ካለች ሰው የፈለገውን ታርጋይስ አይዶክ ብቻ እኔ መስመሬን ነው የምጠብቀው፣ ከእሱ ጋር ያለኝን ነው የምጠብቀው። ጌታ ይባላል። ከዛ በኋላ ምዕራፍ 17 ዳዊት ጎልያድን ጣለ። ምዕራፍ 18 ዘፈን ወጣ። ዘፈን ወጣ ምን የሚል ዳዊት እልፍ ሳኦል ተመቀኘው ይላል። ተመቀኘው ዙፋኑ ጨቁ የቀረው ሁሉንም ጠቅሞ ወሰደ። ሰው ሁሉ ዳዊት ዳዊት እያለ ነው ብሎ ተመቀኘው ይላል። እናንተ ከዛ ምን እንዳደረገ ታውቃላችሁ? በጦር ሰዓት ይላል በደብዳቤ ጠርቶ የእሰይ ጋር ደብዳቤ ጽፎ እኮ ያስጠራው መጥቶ ያገልግለኝ ነው። የሆነ ትንሽ የሚያስጨንቅ መንፈስ አለብኝ፣ ልጅ ዳዊት ጥሩ በገና ይጫወታል አሉ። መጥቶ ያገልግለኝ ብሎ በደብዳቤ ጠርቶ ዳዊት አይኑን ጨፍኖ እረኛዬ እያለ ይዘምራል። ልቡን ልበለው ይላል፣ ደረቱን ሰካው፣ ሆዱን ዘርግፎ እያለ ይትጋል በለው ዳዊት ዝም ብሎ አምልኮ ውስጥ ነው። ስቶ የማያውቀው ሳኦል ለመጀመሪያ ጊዜ ዳዊት በቅርብ ርቀት ሳት ፕሮግራም ሲኖርባችሁ፣ የእግዚአብሔር ፕሮግራም ሲኖርባችሁ፣ አሜን የሚነሱ ሳኦሎች አሉ፣ ግን ጦራቸው አያገኛችሁ። አሜን በቃ ያስቀጥላችኋል። እግዚአብሔር ያለው ስፍራ ያደርሳችኋል። እናንተ ግን መስመራችሁን ቀጥሉ። አሜን ምዕራፍ 18 በጦር ሰዓት ምዕራፍ 19 ዳዊት ይገደል የሚል አዋጅ ወጣ። አንደኛ ሳሙኤል ነው ማለት ዳዊት ይገደል የሚል አዋጅ ወጣ። እዛው ክፍል ላይ ዮናታን በንጹህ ደም ላይ ለምን ትበድላለህ? ይህ ሰው እኮ ምንም አላደረገም፣ እንደውም ከእስራኤል ቤት ተግዳሮትን አራቀ፣ ለምን እንደዚህ ታስባል ብሎ ቻሌንጅ አደረገው ይላል። ከዛስ በጣም በሚገርም ሕያው እግዚአብሔር ሳኦል ጉድ ይለዋል እንደ ቡና ሱስ ሁሉ ነገር ይከራየው ለጥቂት ላይ ሕያው እግዚአብሔር ዳዊት አይገደልም አለ። ደግሞ ምን አይነት ሰው! ከዛ እንደገና እዛው ክፍል ላይ አሁንም በጦር ሰዓት ምዕራፍ 20 ላይ ሜልኮል በመስኮት አስመለጠችው። ምዕራፍ 21 ኖብ ወደምትባል ምድር ሄደ። ኖብ ምድር ላይ አቢሜሌክ የሚባል ካህን ነበረ። እሺ ከሱ ጋር በሱ ዙሪያ ላይ ቤተሰቦቹ የካህናት ቤተሰብ የሌዋውያን ቤተሰብ ወደ 85 የሚሆኑ ሌዋውያን ነበሩ ከነ ልጆቻቸው። ለዳዊት ጠየቀለት፣ ሰይፍ ሰጠው። ጎልያድን የጣለበት የራሱ የጎልያድን ሰይፍ ሰጠው። ህብስት አበላው፣ ጸለየለት፣ እግዚአብሔርን ጠየቁ፣ ሸኙ። ዛሬ አይደለም ዳዊትን መጠየቅ የጀመሩ። እዛ ላይ ዶይቅ የሚባል ሰው መጥቶ ለሳኦል ሹካ ይሄ አንተ የምታምነው እዛ ያለው ካህኑ ለዳዊት እኮ ጠየቀለት። እነኚህ እንትኖች በጣም ክፎች ናቸው አይደል? አማሌቃዊ ዶይቅ። ከዛ ሳኦል መጥቶ 85 ካህናትን ሰዋይ ገደላቸው በሰብስ። እንዴት ታስበው? እኔ የፈለኩት አይደል እንግዲህ ዳዊት እንዴት እየተከታተሉ እንዳለ ይሁ። አሁን ይሄ ምዕራፍ 59 ዳዊት የተከበበበት ክፍል ነው። 3000 የቤተ መንግስት ቅልብ ወታደሮች ጧጧት ፑሻፕ የሚሰሩ ሲታፕ የሚሰሩ ክብደት የሚያነሱ ጡንቻቸው የተሰበሰበ ፈርጠም ያሉ ቁርጥ በልተው የወይን ጠጅ ጠጥተው የሚያገሱ ግንብ የሚያካክሉ ወታደሮች ዳዊትን ከበቡ። ስንት ናቸው? የዘመን ስንት ናቸው? 3000 አላችሁ እንዴ? ሞቃችሁ? 3000 ወታደሮች ተሰበሰቡ። አሁን ዳዊትን ሰርክል ሰርተው ሰፈሩን ከበቡ። አንዳንድ እርምጃ እያሉ ሲቀርቡት ንግግር ይናገራሉ። ስለ እነኚህ ሰዎች ሲናገር እንደዚህ ይላል። ለመዘምራን አለቃ አትጥፋ፣
ሳኦል ይገድሉት ዘንድ ቤቱን እንዲጠብቁ በላከ ጊዜ የዳዊት ቅድም አምላኬ ሆይ ከጠላቶች አድነኝ፣ በላይም ከቆሙት አስጥለኝ፣ ከግፍ አድራጊዎች ታደገኝ፣ ከደም ሰዎች አድነኝ። እነሆ ነፍሴን ሸምቀውባታል፣ ብርቶች በላይ የተሰበሰቡ። አቤቱ በበደሌ አይደለም በኃጢአቴም አይደለም፣ ያለ በደል ሮጡ ተዘጋጁ። ተነስ ተቀበለኝ እይም አንተም አቤቱ የኃያላን አምላክ የእስራኤል አምላክ አሕዛብን ሁሉ ትጎበኛቸው ዘንድ ተነስ። ዓመፅ የሚያደርጉትን ሁሉ አትማራቸው። ማታ ይመለሱ፣ ለውሾችም ይራቡ፣ በከተማም ይዙሩ ካለ በኋላ እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍን በከንፈሮቻቸዋል። በጣም መጀመሪያ ይሄ ሳይኮሎጂካል ዋርፌር ያደረገው እንደዚህ ሰንጥቄ እንደዚህ ምናምን አድርጌ ስጋ ላሞራ ምናምን የሚሉት በዛ በሚድል ኢስት አካባቢ የሚነገር በጣም የሚያስፈራራ እንደዚህ በጫጭቄ እንደባንዳ ነው ዘለዝል ምናምን አይነት በጣም የሚያስፈራ ንግግር ነው የሚናገሩት። እና ሰይፍ በከንፈሮቻቸው አለ ይላል። ቃል አሰምተው ይናገራሉ። ማን ያስጥላል? ማን ያድናል? ይኸው መጣልበት ይሉታል። እየተጠሩ ጡንቻቸውን እንደዚህ የሚያሳዩት ይመስለኛል። የኔም ራሱ ጡንቻ እንደነሱ ይመስለኛል። ይሄን እንዳትፈሩ ነው ያላወለቁት። እንደዚህ እያሉ ያሳዩታል። መጣ ይሉታል። ያረጉትን የታጠቁትን እየነገሩት ነው የሚመጡ። ዳዊት ልቡ እየፈራ ወይኔ ጌታው እያለ 360 ዲግሪ ዝግ ሆነ። በዚህ ማምለጫ የለም፣ በዚህ ማምለጫ የለም፣ ምንም ማምለጫ የለም። ዞሮ 360 ዲግሪ ሲያይ ምንም ማምለጫ ቀዳዳ የለም። ወደ ላይ ቀና ሲል ወደ ቀና በበሉታ ተገባቻለች። ስትከበብ ቀና በል፣ ሰልፍ ሲበዛ ቀና በል፣ የሆነ ነገር ስትሆኑ መላ ሲጠፋችሁ ወዩ አለቀልኝ ስትሉ ቀና በል። እላይ ተስፋ እላይ የሚረዳችሁ እሱ የሚያስጠናችሁ እሱን ታዩታላችሁ። ቀና ሲል ዳዊት ማንን አየ? እግዚአብሔርን። በዳዊት ጠላቶች ላይ ስማይል ሲያደርግ በንቀት ሲስቅባቸው አየ። አቤቱ የኃያላን አምላክ፣ አቤቱ የእስራኤል አምላክ አንተ ግን ትስቅባቸዋለህ። እስቲ አሜን አሜን። አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብን ሁሉ ትንቃቸዋለህ። ብዙ ማለት ነው አሕዛብ አይደል? እዚህ ላይ አሕዛብን ሁሉ ምን ትላቸዋለህ? ትንቃቸዋለህ። ከዛ በኋላ እንደዚህ ይላል ቁጥር 9 እግዚአብሔር መጠጊያዬ ነውና። እስቲ አሜን አሜን። ኃይሌን ወደ አንተ አስጠጋለሁ። እግዚአብሔር መጠጊያዬ ነውና ኃይሌን ወደ አንተ አስጠጋለሁ። ሰሞኑ እዚህ ፍራንክፈርት ያለሁበት የጓደኞቼ ቤት ነው። እነሱ ቤት አንድ የሆነች ነገር ገዝተዋል። ቤት ምታሰራ ዘውዲቱ ምናምን ይሏታል። ክብ ነገር ነው፣ ታሰራለች። በጣም ባለሙያ ናት። ይዋረታ አረግና ልክ ባትሪ ሲያልቅባት ያውቃል። ተመለሽ ብሎ ማዘዣ አላት። ወደ ቤትሽ ግቢ ይሏታል። ፊው አረግ ሲነባ ትመጣና ታስተካክል ትገባለች። ቤቷ ነው ይሄ ትንሹ ልጅ ይሄ ቤቷ። ከዛ ቤቷ ስትገባ ቻርጅ ታገኛለች። ኢየሱስ ያድናል። አሁን በጣም ብዙ ሰው ባትሪ ነው እያለ ነው። አሜን ለማለት ራሱ በጣም በትክክል በቃ ለመዘንበር በማኒሜላ መንቀስቀስ ተለቁሳችሁ ልትመጡ እኮ ቤት ውስጥ እንጠስ የምን ራሱ አሜን ትላለች። የምንድን እኮ ነው ብላችሁ እግዚአብሔር ይለኩሳችሁ። እና ያቺ ሰው ሰራሽ የሆነች ነገር እንኳን ኃይል ሲያጣ ታውቃለች። መታ ኃይል ወደምታገኝበት ወደ ቤቷ ትገባለች።
ሄዳ ጠብቅ ትላለች። ማግኔቲክ የሆነ ነገር አለ። ጣት ስትል ቻርጅ ይላል። ቻርጅ ያደረገች ነው። አሜን። እኛ እኮ 24/7 ስልካችን ከፍተን ቻርጅ ላይ ስንሆን ሁሉ አናጠፋም። ጌታ ይባርክ። ዝዋላ ስልክ ዘታችሁ ቻርጅ ጥቂትችን ኃይልን ይዣለ አንድ ሰው ዳዊት አንድ ሰው የመቅጠም ኃይልን ያለው ስንት ሰው እና 2993 ሺህ ናቸው። 2999 ይሰፍሩበት እሱ ከአንዱ ጋር ነው መጋጠም የሚችል ሌላው አልበላ እንችል ዱርባም ቢኖር ሲያገኝ በልቶ ሲያጣጡ ነው የሚያደርጋቸው። ነገር ግን እስቲ አሜን ይችን ያለችንን ትንሽ ኃይል ይዤ ብሎ ሲያየው ሱፐርናቹራል ነው። ሰማይና ምድር ዩኒቨርስ የተሰራበት ኃይል አብሮታል። እዚህ ጋር ነው እንጂ መሰካታል፣ እዚህ ጋር ነው እንጂ ቻርጅ ማድረግ። እስቲ አሜን። ከሱ ጋር ነው እንጂ ኮኔክት ማድረግ። እስቲ አሜን። ከዛ እኔ ስደመር እግዚአብሔር ማንም አይችልም። እስቲ አሜን። ስለዚህ አለ ይቺን ያለችኝን ጥቂት ኃይል ይዤ ወደ እግዚአብሔር እጠጋለሁ። ያለችኝ ትንሽ እምነት ይዤ ያለችኝ ትንሽ ጸሎት ይዤ ወደ እግዚአብሔር እጠጋለሁ። ማንም አይችልም። ግዴላችሁ ወደ እግዚአብሔር ተጠጉ። ማንም አይችላችሁ። ይኸው ተጠጉ፣ ቻርጅ ታደርጋላችሁ። አሁን በጣም ብዙ ሰው ባትሪ እያለ ቤታችኋል። አሁን አድራገስ ፒው ይላል። ጉባኤ ውስጥ ብድግ ስታደርጉት ባትሪ አብርቷል፣ ባትሪ ሎ ይላል። ቻርጅ አድርጉኝ እያለ ፒው ሚል ድምፅ አለ። ቲው ይላል። የአሁኖቹ ምን እንደሚሉ አላውቅም። እባክህ ቻርጅ አድርገኝ እያለ ቀይ ሲያበራው ምንም አይመስለንም። አሁን እኔ የ2 ዓመት ፈርትራክ ቢኖረኝ ጀርመኛ መጣብኝ እንዴ? አስታቤ ነው። የ2 ዓመት ፈርትራክ ኢንተርኔት ፍሪ ምናምን ቢኖረኝ ይሄን ስልክ ቻርጅ ባላደረገው ደስ ያለኝ ቦታ መደወል ይችላል። ነፃ መስመር አለኝ ብዬ ይሰራል ማለት እችላለሁ ወይ? ክርስቲያን ነኝ ብለን ቻርጅ ሳናደርግ እንችላለን ወይ? አየህ መታጠቅ ግድ ነው። በጸሎት መታጠቅ፣ ኃይል መታጠቅ ግድ ነው። መሞላት ግድ ነው። ኃይልን ተሞሉ። ኃይልን ሳትሞሉ ኢየሩሳሌም አትወጡ። ኃይልን ሳትሞሉ ለአገልግሎት አትወጡ። ኃይልን ተቀበሉ። አሜን። ያን ጊዜ በቃ ምንም በቃ አይገብዳችሁ። ቀን ወጥቶ ታገኙ። በቃ ፉል ቻርጅ ናችሁ እና ኃይሌን ምን እላለዋለሁ? አስጠጋለሁ። ወደ እግዚአብሔር ኃይሌን ወደ እግዚአብሔር አስጠጋለሁ። በኋላ ምን አለ? የአምላኬ ቸርነቱ ይገናኘኛል፣ ጠላቶቼ እያዩ ይላል። እግዚአብሔር መጠጊያዬ ነውና ኃይሌን ወደ አንተ አስጠጋለሁ። የአምላኬ ቸርነቱ ይገናኘኛል፣ አምላኬ በጠላቶቼ ላይ ያሳየኛል። ቸርነቱ ይገናኛችኋል። የእግዚአብሔር ቸርነት የምታገኙበት መስመር ቻርጅ ማድረጊያችሁ የጸሎት ሰፈራችሁ ነው። አሜን። መሰዊያችሁን አድሱ ይላል የሰራዊት ጌታ እግዚአብሔር። ተንበርከኩ፣ ጸልዩ። እንግዳ ነገር ማየት ትፈልጋላችሁ? የእግዚአብሔር እጅ ተገልጦ ማየት ትፈልጋላችሁ? ተንበርከኩ፣ ፊቴን ፈልጉ ይላችኋል ጌታ። አሜን። መጽሐፍ ቅዱስ እንደዚህ ይላል፣ ይንበረከካሉ። እስቲ ከእኔ ጋር አብሩት። አንድ ሰራዊት በሉልኝ። ጮክ በላት። ይንበረከካሉ። ጮክ በሉና እስቲ ይንበረከካሉ። ጮክ በሉና ይንበረከካሉ። ጮክ በሉና ይንበረከካሉ። ልጆችንም ይወልዳሉ፣ ከምጣቸውም ያልፋሉ። አሁን በመንበርከክ ውስጥ ያለው በረከት ነው የሚነግረን። መንበርከክ ዝም ብሎ መንበርከክ ብቻ አይደለም። መንበርከክ የመውለጃ ስፍራ ምን በመጣ ሰዓት የሚስተናገድ እንግዳ ነው። ምጥ የመጣባችሁ ሴቶች እህቶች ከዚህ በፊት ወልዳችሁ የምታውቁ ቆይ አሁን ክረምት ነው ትሄዳለሽ
በረዶ ነው፣ ሌሊት ነው ትይዋለሽ። ትንሽ ይንጋባ ምትዬ ትንሽ ቆየት ነው ትይዋለሽ። በመጣ ሰዓት ቀጭን ድምፅ አውጥተሽ ብርክክ ነው የምትይው። ምጥ በመጣ ሰዓት የሚስተናገድ እንግዳ ያንበረክካል። የተንበረከከ ደግሞ ይወልዳል። ይንበረከካሉ በሉ እስኪ ከቀድሙ ከፍ አድርጉ። ይንበረከካሉ፣ ልጆችንም ይወልዳሉ፣ ከምጣቸውም ያርፋሉ። ስለ ባላዎቹ ይሄንን የተናገረው በኢዮብ 39 ቁጥር 4 ላይ ኢዮብ 39 ቁጥር 4 ላይ ይንበረከካሉ፣ ልጆችንም ይወልዳሉ፣ ከምጣቸውም ያርፋሉ። ረጅም የእረፍት ዘመን ታይቶላቸዋል። አሜን። ለሚበረከኩ ሰዎች የሚበረከኩ ሰዎች እረፍት ከፊታቸዋል። ይኸውላችሁ የሚጨነቅ ሰው አይጸልይም። አንድ አባባል አለ፣ የሚጨነቅ ሰው አይጸልይም፣ የሚጸልይ ሰው ደግሞ አይጨነቅም። ነው ጭንቀት እርሱም ብዬ የምን ጭንቀት እርሱም ብዬ የሚል መዝሙር ይሰጥሻል። ያለ ስጋት ልቀመጥ እንጂ ተጸልዬ ማዕበሉ እያለፈ ነው። እርሱም ብዬ የምን ጭንቀት እርሱም ብዬ ያለ ስጋት ልቀመጥ እንጂ ተጸልዬ። ከተጨነቃችሁ አትጸልዩ፣ ከጸለያችሁ አትጨነቁ። ይሄ ፕሪንሲፕል ነው። ጨንቆኛል ካለች ጸልይ ነው። ጸልይ በያል ለተጨነቁ ሰዎች ጸሎት ነው የሚታሰብ። ኢየሱስ ያድናል። ጭንቀትን ማራገፊያ ስፍራ ነው። ይበረከካሉ፣ ልጆችን ይወልዳሉ፣ ከምጣቸው ያርፋሉ። በሉ እስኪ የእረፍት ቦታ ነው። አሜን። እረፍት ከፈለጋችሁ ተንበርከኩ። ጌታ ምስክሬ፣ ሳምቲንግ የሆነ ዩኒክ የሆነ ነገር ታገኛላችሁ። እንደዚህ ይላል ኤርምያስ ምዕራፍ 33 ቁጥር 3 ላይ ምን ይላል? ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። በምታውቁት ጩኸት ውስጥ፣ በምታውቁት መንበርከክ ውስጥ፣ በምታውቁት መገስገስ ውስጥ፣ በምታውቁት ልመና ውስጥ የማታውቁትን ታላቅ ነገር፣ የማታውቁትን ኃይለኛ ነገር እግዚአብሔር መግለጥ ይጀምራል። ጉልበት መድቡ። በጣም ብዙ ሰው ድል ናፋቂ ግን ደግሞ ጸሎት ጠይ፣ ትጋት ጠይ፣ ውጊያ ጠይ፣ ጦርነት ጠይ ነው። ጦርነት ይጠላል፣ ውጊያ ይጠላል። እናና ጸልይ ስትሉት አይወድም፣ ጉልበት አይመድብም፣ የጉልበት በጀት የለውም። ግን ድል ይፈልጋል። ጌታ እንዲያረግልኝ ይላችኋል። ድል ናፋቂ ብቻ አትሆኑ፣ ጉልበት መድቡ። ከድል በፊት መንበርከክ የሚባል ነገር አለ። በጓዳ በተሰራችሁበት መሰራት ነው በአደባባይ ወጣችሁ ድል የምታደርጉት። በጠላት ፊት ድል የምታደርጉት በጓዳ ተንበርክካችሁ ስታሸንፉ። አሜን። ከእግዚአብሔር ጋር ቻርጅ ስታደርጉ ጌታ ይባላል። ስለዚህ በመዝሙር 60 ላይ አንድ ምዕራፍ ሂዱና እዛው ጋር መዝሙር 60 ቁጥር 2 ላይ ምን ይላል? ማንም ያነብልኝ። እኔ በቃሌ ልነግራችሁ እችላለሁ፣ ግን እንድታነቡ ስለፈለኩ ነው። መዝሙር 60 ቁጥር 12 በእግዚአብሔር ኃይል እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል። እስቲ አሜን። ስትበረከክ ኃይልን ታደርጋለህ። በእግዚአብሔር ኃይልን እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል። አሁን ያስጨነቁሽ ሁሉ እንዲዋረዱ በእግዚአብሔር ኃይልን ማድረግ ነው። መፍትሄው ይሄ ነው። አሜን አሜን። በእግዚአብሔር ምን ማድረግ? ኃይል ማድረግ። በእግዚአብሔር ኃይል አድርጉ። ጌታ ምስክሬ፣ የሚያስጨንቋችሁን በሙሉ በእግራችሁ በታች ያዋርዳችሁ። እንዲዋረዱ ትፈልጋላችኋል? ጠላቶች እንዲዋረዱ ትፈልጋላችኋል? እዚህ ከተማ ላይ የብዙ ቅዱሳንን እግር የያዘ በጣም ብዙ የዳኑ ሰዎች ሁሉ እኮ አሉ። ታውቃላችሁ? አይመጡም እንዲቸች እነሱን ሁሉ የምታስለቅቁ ስትበረከኩ ነው። እናንተ ሲሆናችሁ ዝም ብላችሁ እያዛጋችሁ የምትሉት አይመጡ። ተንበርከኩ፣ ጉልበት መድቡ። ያን ጊዜ ከታሰሩበት ነገር እየወጡ ይመጣሉ። በእግዚአብሔር ኃይልን እናደርጋለን፣
እርሱም የሚያስጨንቁንን ያዋርዳቸዋል። አሜን። በእግዚአብሔር ኃይልነት ነው። እርሱም የሚያስጨንቋችሁ ሁሉ ያዋርዳችኋል። ክብር ለኢየሱስ ይሁን። ቆመን እንጸልያለን። ሃሌሉያ። ቤኪ እንትን ይዘን አሁን አጠገባችሁ ያለን አንድ ሰው ብቻ በሁለት እጃችሁ ትይዛላችሁ። አንድ ሰው በሁለት እጅ ነው የምትይዙት። እጅ ለእጅ ነው። ወደዛ ዞርና በሁለት እጅ ያዙ። ግቢ ለሶስት ብቻ ከሱ ጋር ተያዙ። ሁለት ብቻ። ኤክሰለንት። ፈልገሻል። ሶስተኛ ተቀላይ። አሁን ለያዛችሁት ሰው ነው የምትጸልዩት። አሜን። ይሄ ሰው በኢየሱስ ክርስቶስ ስም ሰማይ ስለሱ ጽፎ የያዘው አርግዞ የያዘው የከበረ ነገር አለ። ከራሱ አይደለም የያዛችሁ። ይቺ ሴት ተራ ሴት አይደለች። የያዝሻት ሴት ተራ ሴት አይደለች። በእግዚአብሔር አምሳል የተፈጠረች፣ በእውነት ቃል ታስባ የተወለደች። ያዝከው ሰው ተራ ሰው አይደለም፣ በእውነት ቃል ታስቦ የተወለደ። አሜን። በእግዚአብሔር ፕሮግራም ወደዚህ ምድር የመጣ። ስለዚህ በዚህ ሰው ላይ ጻድቁን መልካም ይሁንልሃል በሉት ይላል። ምድር ስትናወጥ ተራሮች ወደ ባህር ቢወሰዱ አንፈራም ተብሏል። አሜን። ግን ለጻድቁ ሄዳችሁ እንደዚህ ሆነ መልካም ይሁንልሃል። በዓለም ላይ መቅሰፍት ሲመጣ የተለያየ ነገር ሲመጣ ለዚህ ለጻድቅ ሰው ግን መልካም ተናገርበት፣ ይሁንልሃል በለው። የበቀል ቅባት ከትላንት ይልቅ ዛሬ ጨምሯል። ይሄ አጋንንት ጉድ ፈልቶበታል። የበቀል ቅባት በአንቺ ላይ ያለው የበቀል ቅባት ከትላንት ይልቅ ዛሬ ጨምሯል። የመንደር ጠንቋይ ጉድ ፈልቶበታል። ያኛው ደጋሚ ጉድ ፈልቶበታል። ሞራ ገላጩ ጉድ ፈልቶበታል። አስማተኛው ጉድ ፈልቶበታል። ተነሱና ቁሙ እስቲ አንድ ደቂቃ ብቻ ተያይዘን እንጸልይ። ወደ ቀኝም ወደ ግራም አንድ ሰው ብትይዙ ደስ ይለኛል። ወደ ቀኝም ወደ ግራም አንድ ሰው ያዙና ጸልያለሁ። ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ። እንደገና አየኸኝ፣ እንደገና አየኸኝ፣ እንደገና ጎበኘኸኝ፣ እንደገና ጎበኘኸኝ፣ እንደገና በቃላቸው ጠፉ ስንባል አለቀላቸው ተበተኑ ሲባል እንደገና ሰበሰብከን፣ እንደገና ቆምከን፣ እንደገና ብራዳላባሴ ማማንታኒጋ እንደገና በሕይወት ኑር አልከን፣ እንደገና ዘምሩ አልከን፣ እንደገና አቆምከን። ራሶቻችንን በዘይት ቀባህና እንደገና የአንዳንዶች ህልም ተመለሰ ዛሬ። የሌሊት ህልም ተመለሰ ዛሬ። የተወሰደ ጸጋ ተመለሰ ዛሬ። ሌባ በተያዘ ጊዜ 7 እጥፍ ይክፈል እንደሚል ዛሬ ሌባው ተይዟል። የጠፋባችሁ የተወሰደባችሁ ነገር በ7 እጥፍ መጣ።
በዚህ ቤት ላይ መጣ። ሌባው ተያዘ። 7 እጥፍ 7 እጥፍ 7 እጥፍ እንደ ቀድሞ አይደለም፣ ከቀድሞ በላይ 7 እጥፍ 7 እጥፍ ተጎበኘ 7 እጥፍ ጠላት ከፈለ። አሜን። የጌታ ስም የተባረከ። ጌታ ሆይ እንደገና ስለጎበኘህን ተመስገን። እንደገና ስላየህን ተመስገን። እንደገና እሳትህን ስለለቀቅልን፣ መንፈስን በመካከላችን ስላመጣ፣ በኃይል ልትሞላን ስለመጣ፣ ኃይልን ተቀበሉ ፕሮግራም አለኝ ስላለ፣ በእናንተ የጀመርኩትን ስራ መፈጸም እፈልጋለሁ ስላልከ እናመሰግንሃለን። አንዱ 2,000 2ቱ 10,000። እኔ የእግዚአብሔር ስለት ይገርመኛል። ይኸውላችሁ ብቻሽን ስትሆኝ 1,000 ነው የምታባርሪው። 2 ስትሆኑ ግን 10,000። ህብረትን ፈልጉ አጥብቃችሁ። ለዚህ ነው ህብረት አድርጉ የምንለው። ህብረትን በጣም ፈልጉ። ከህብረት አትነጠሉ። ድላችሁ እዛ ውስጥ ነው። በረከታችሁ እዛ ውስጥ ነው። አንድነት ውስጥ ነው። አሜን። ሊያፈርሳችሁ የመጣ ፈረሰ። አዎ ሊገነጣጥላችሁ የመጣ ተገነጣጠለ። ሊበትናችሁ የመጣ ተበተነ። እነኚህ ይሁዳን የበተኑ ቀንዶች ናቸው አለና ሰበረው። እስቲ አሜን። ያንን ይሁዳን የበተነውን ቀንድ ሰበረው። ተሰበረ። ጌታ ኢየሱስ ስም ይባረክ። እናመሰግንሃል ስለተናገርከን፣ ስለወደድከን፣ ስለራራህልን ተመስገን። እግዚአብሔር አምላክ ስለወደደ የበለዓምን እርግማን ለበረከት ለወጠልህ ተብሎ እንደተጻፈ እርግማን ሁሉ በኢየሱስ ስም ለበረከት ይቀየርልን። ለበረከት ይቀየር። ለበረከት ይቀየር። እርግማኑ ለበረከት ይቀየር። ለበረከት ይቀየር። ጌታ ሆይ ክብር በሰማይና በምድር ላንተ ብቻ። ኃይልን አስታጥቀን፣ ኃይልህን ሙላ። በዘመናችን ሁሉ እግዚአብሔር ሆይ በአንተ ኃይል መውጣት ይሁንልን። በአንተ ኃይል ማሸነፍ ይሁንልን። በአንተ ኃይል ድል ማድረግ ይሁንልን። በአንተ ኃይል በጠላቶቻችን ራስ ላይ መቆም ይሁንልን። አቤቱ በኃይልህ ቅጥር መዝለል ይሁንልን። አቤቱ በኃይልህ እግዚአብሔር ሆይ በከፍታዎች ላይ መሄድ ይሁንልን። ይህንን ሁሉ በምትወደው ብላቴና በኢየሱስ ክርስቶስ ክቡርና ድንቅ ሕያው ስም ጸለይ። እልልታችሁን ጭብጨባችሁን አምጡ ለጌታ። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ክርስቶስ እርሱ ትናንትናም ዛሬም ለዘላለም ጌታ ነው። ሃሌሉያ! እስኪ በእልልታና በጭብጨባ እግዚአብሔርን እናመልክ። ሃሌሉያ! ክብር ለእግዚአብሔር ይሁን። እሱ ወዳጃችን ነው። አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ። እስኪ አንድ ወዳጅ በሉት። አንድ ወዳጅ አለኝ ለኔ የሞተልኝ፣ አንድ ወዳጅ አለኝ ለኔ የሞተልኝ። ሞገቴ ሃሌሉያ! እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ስለወደደን፣ እግዚአብሔር ስላፈቀረን፣ እግዚአብሔር ስለሰበሰበን፣ እኛ ያላየነው እግዚአብሔር ያየው ጠላቶቻችንን ስለመታ እግዚአብሔር አምላክ የተባረከ ይሁን። አሜን። ድብቅ ጦር አስነስቶ መታቸው ይላል። ሃሌሉያ! ድብቅ ጦር አስነሳና መታቸው። ሃሌሉያ! ዛሬ ተመታልን፣ ዛሬ ተመታልሽ፣ ዛሬ ተመታልኝ። እግዚአብሔር አምላክ የተባረከ ይሁን።
እግዚአብሔር አምላክ ይባርክህ ፓስተር። እግዚአብሔር አምላክ በእውነት ይባርክህ፣ ጸጋ ይብዛልህ። ወደዚህ ምጣና እንባርከው። ፓስተር ደስታ ወደዚህ ትመጣለህ። ቤተክርስቲያን ሽማግሌዎች ወደዚህ ትመጡና እንባርከዋለን። ሃሌሉያ! እግዚአብሔር ይባረክ። እንባርከዋለን። ለብድግ በሉ። ሃሌሉያ! ባህርን አቋርጦ ሊያገለግለን መጣ። ለዚህ ቤተ ክርስቲያን ስፔሻሊ ለሰሜን ጀርመን በጣም ብዙ ባለውለታችን ነው። ይኸው ቅድም የዘመሩት ወንድሞችና እህቶች አዲስ መዝሙር እሱ እየረዳቸው እነሱም ደግሞ በርትተው ከጌታ የተቀበሉትን ነው የዘመሩት። ክብር ለእግዚአብሔር ይሁን። ኖቲስ ንግስት ነኝ ጂጂ ያላችሁ ምህረት ዘካ ያላችሁ ልጆቻችሁን ቻሉ። ደስ ቢኒ ወደጃጅ